እንግዲህ የደረሰኝ እኔ ምሳሌ ምዕራፍ 1 2 3 ነው። ዛሬ አዲስ መጽሐፍ ነው የምንጀምረው። እኔን በቅርበት በጣም የሚያቀኝ ሰው ምሳሌ መጽሐፍን በጣም እንደምወደው ያውቃሉና ኢቭን ጓደኞቼ ይሄ ምሳሌ መጽሐፍ ላይ አለ ምናምን እያሉ ይጠይቁኛል። በጣም የምወደው መጽሐፍ ነው በእውነት ከብሉይ ኪዳን መጽሐፍ በጣም የምወደው መጽሐፍ እኔ ምሳሌ መጽሐፍ ነው እና ብዙ ጊዜ ደግሞ የማነበው መጽሐፍ ነው። እግዚአብሔርም ይሄንን ነገር አንከባሎ መግቢያውንም የመጀመሪያውንም እኔ ጋር ሲያመጣ እንዴት ደስ እንዳለ ልነግራቸው አልችልም። እንግዲህ ምሳሌ መጽሐፍ መግቢያን ስናይ ወደ 9 ርዕሶችን ይዤበታለሁ። ከእነሱ መካከል አንደኛው የመጽሐፉ ጸሐፊዎች ያው በዋነኝነት የምሳሌን መጽሐፍ የጻፈው ሰለሞን ነው። ግን ከብሉይ ኪዳን መጽሐፍ ውስጥ አብዛኛውን መጽሐፍ የጻፈው ሙሴ እንደሆነ እናውቃለን። ለምን 5ቱን የሕግ መጽሐፍ የጻፈው ሙሴ ነው። በሁለተኛ ደረጃ ከሙሴ ቀጥሎ አብዛኛውን መጽሐፍ የጻፈው ሰለሞን ነው። እነማንን ስንል ምሳሌ መጽሐፍን፣ መክብብ መጽሐፍን፣ መኃልየ መጽሐፍ የጻፉ እነዚህ 3 መጽሐፎችን በመጻፍ ከሙሴ ቀጥሎ በብሉይ ኪዳን ውስጥ እነዚህን መጽሐፎች የጻፈው ሰለሞን ነው ማለት ነው። እንግዲህ ይህንን መጽሐፍ ምሳሌ መጽሐፍን ግን ሰለሞን ብቻ የጻፈው መጽሐፍ እንዳልሆነ እናያለን። አንደኛ ምሳሌ 30 ቁጥር 1 ላይ የአጉር ቃል የሚል እናገኛለን። የአጉር ቃል የጻፈው። ሁለተኛ ደግሞ ምሳሌ 31 ከቁጥር 1 እስከ 9 የንጉሥ ኑሙኤል ቃል የሚል አለ። በሶስተኛ ደግሞ የጠቢባን ቃል የሚል ምሳሌ ምዕራፍ 22 አካባቢ እናያለን። ስለዚህ የምሳሌ መጽሐፍ አብዛኛውን ክፍል ንጉሥ ሰለሞንን ቢጽፈው ግን እነዚህን ምሳሌ መጽሐፍን እሱ ብቻውን የጻፋቸው መጽሐፎች አይደሉም ማለት ነው። በእነዚህ ሰዎች በቅንጅት የተጻፉ ናቸው። እንግዲህ አብዛኛው የተናገረው ንጉሥ ሰለሞን እንደሆነ እናውቃለን። ለምን አንደኛ ነገሥት ምዕራፍ 4 ቁጥር 32 ላይ ስናይ ከ3000 ምሳሌዎችን በላይ እንደተናገረ እና የንጉሥን ሰለሞንን ደግሞ ምሳሌ ለመስማት ሰዎች ከተለያየ አገር ተሰብስበው መጥተው የእሱን ምሳሌዎች ሲሰሙ እንደነበረ እናውቃለን። ስለዚህ የምሳሌ መጽሐፍንም አብዛኛውን መጽሐፍ የጻፈው ሰለሞን ነው። ግን እሱ ብቻም አይደለም። እነዚህ 3 ሰዎች በመቀናጀት ጽፈውታል። በብሉይ ኪዳን ውስጥ ግን በብዛት መጽሐፍ የጻፈው ሁለተኛ ተደርጎ የሚታሰበው ራሱ ሰለሞን ነው ማለት ነው። እሺ ይሄንን ካልን ምሳሌዎቹ የተሰበሰቡበት ጊዜ መቼ ነው? ይሄ ምሳሌ መጽሐፍ የተጻፈው መቼ ነው ስንል በሕዝቅያስ ዘመን እንደሆነ እንግዲህ በሕዝቅያስ ዘመን እንደሆነ ሰለሞን የኖረበት ዘመን 950 ዓመት ነው ከክርስቶስ ልደት በፊት ማለት ነው። ሕዝቅያስ ዘመን ደግሞ 720 ዓመት ማለት ነው ቅድመ ክርስቶስ። እንግዲህ ከ950 ሲቀነስ 720 ስናደርግ 230 ዓመት ፈጅቷል ማለት ነው። እነዚህ ምሳሌዎች ሲሰበሰቡ ማለት ነው። በእስራኤል አስተማሪዎች ከባቢሎን ምርኮ ከስደት በፊት ምን በመባል ይታመናል? ኤርሚያስ 18:18 ላይ እንደዚህ 3 እንትኖች አሉ፣ 3 ኦፊሶች። እነሱም ደግሞ አንደኛው ካህናት፣ ሁለተኛው ነቢያትና ሶስተኛው ደግሞ ጠቢባን ናቸው። እንደውም ኤርሚያስ 18:18 ላይ ሕግ ከካህናት አይጠፋም፣ ጥበብ ደግሞ ምክር ደግሞ ከጠቢባን አይጠፋም፣ ቃል ደግሞ ከነቢይ አይጠፋም የሚል አባባል ነበረ ማለት ነው። እንግዲህ ሁለተኛ በዕብራይስጥ ቋንቋ ምሳሌ ማለት ምን ማለት ነው ስንል በዕብራይስጥ ቋንቋ ማሻ ይባላል። ማሻ ማለት እንግዲህ መግዛት፣ ማስተዳደር፣ ምሳሌ የሚለው ፍቹ ማለት ነው። መግዛት፣ ማስተዳደር፣ መምሪያ እንደማለት ነው። ማሻ በአማርኛ ምሳሌ ሲሆን በእንግሊዘኛ ደግሞ ፕሮቨርስ በማለት ይታወቃል ማለት ነው። ፒተር ፔት የተባለ የመጽሐፍ ቅዱስ ምሁራን እንደሚናገረው ምሳሌ ብቻ አይደለም፣ በብዙ አይነት ወይ ይገለጣል። ለምሳሌ በስዕል፣ በቅርጻቅርጽ፣ በተለያየ ነገር ይገለጣል በማለት የእሱን እንድምታ አጋርቷል ማለት ነው። እንግዲህ እሺ እንደዚህ ካልን በአራተኛ ደረጃ የመጽሐፉ ዓላማ ምንድን ነው ማለት 2000
230 ዓመት ድረስ የተሰበሰበው መጽሐፍ ዋና ዓላማው ምንድን ነው ብለን ስናይ 3 ነው የመጽሐፉ ዓላማ። ይህንን ነው እንድትይዙልኝ የምፈልገው። የምሳሌ መጽሐፍ ዋና ዓላማ አንደኛ በአእምሮ ላልበሰሉ ጥንቃቄ ለማስጠት፣ ሁለተኛ በእድሜ ለጋ ለሆኑ እውቀትንና ግንዛቤን ለመስጠት፣ ሶስተኛ ደግሞ ጠቢባንን የላቀ ጥበበኛ ለማድረግ። እንግዲህ የምሳሌ መጽሐፍ ዓላማ እነዚህ ናቸው። እንግዲህ የምሳሌ መጽሐፍ ዋናው ዓላማ የሚገኘው ምዕራፍ 1 ከቁጥር 1 እስከ 7 እስከ 5 ድረስ ይሄዳል። አንዳንዶቹ እስከ 7ም ድረስ ይሄዳል ይላሉ። እስከ 5 ባለው ነው፣ እሱን እናየዋለን። እሺ እንደዛ ከሆነ የመጽሐፉ ይዘትና ባህሪያት ምን ይመስላሉ? ይህን መጽሐፍ ስናይ ይዘቱ ምንድን ነው? ውስጡ ያለው ነገር ምንድን ነው ስንል ጥበብን የጥበቡን መሆን ዋናው እግዚአብሔርን መፍራት ነው የሚል እንድምታ አለው። በቃ ጥበብን ስናይ ዋና የጥበብ መገኛዋ እግዚአብሔርን በመፍራት ውስጥ ነው የሚል እንድምታ አለው ማለት ነው። ሰዎች በራሳቸው ሳይሆን በእግዚአብሔር እንዲታመኑ የመጽሐፉ ዓላማ ይሄ እንድምታው፣ ሰዎች በራሳቸው ሳይሆን በእግዚአብሔር እንዲታመኑ። ሁለተኛ ደግሞ ስነ መለኮት ከመሆኑ ይልቅ ይሄ መጽሐፍ ከዕለት ከሰው ጋር ካለ እንቅስቃሴ ጋር የሚገለጽ ስለሆነ የእግዚአብሔርን ሉዓላዊነቱንና የእግዚአብሔርን አሰራር አጉልቶ የሚያሳይ መጽሐፍ ነው በሰው ሕይወት ውስጥ ማለት ነው። በሶስተኛ ደረጃ ይህ መጽሐፍ አነጻጻሪ ነው። ክፉን ከመልካም እያነጻጸረ የማነጻጸር መጽሐፍ ነው። ለምሳሌ አሁን መልካም ስም ከሀብት ይበልጣል፣ እንደዚህ የንጽጽር መጽሐፍ ነው እና መጽሐፉ ውስጥ ቁልፍ የሆነው ሐሳብ ደግሞ ምንድን ነው ስንል ጥበብ የሚለው ቃል በመጽሐፍ ውስጥ በቃ ጭብጥ ሐሳብ ነው ጥበብ የሚለው ቃል። እሺ ይሄንን ካለን መጽሐፉ ውስጥ እንግዲህ ሁሉ መጽሐፍ ስለኔ ያወራሉ ይላል እግዚአብሔር ቃልና ሁሉ መጽሐፍ የሚያወራው ስለ እግዚአብሔር ነው። ኢየሱስን እናያለን እና እሺ ከዚህ መጽሐፍ ውስጥ ኢየሱስ እንዴት ተገልጧል? ከምሳሌ መጽሐፍ ውስጥ እስኪ ኢየሱስን እናውጣው። እዚህ ጋር ስናይ ምሳሌ ምዕራፍ 8 ከቁጥር 23 እስከ 31 የሁሉ ነገር ጀማሪ እግዚአብሔር መሆኑ ኢየሱስን በጣም እዛ ቦታ ላይ የሚያወራ ክፍል ነው። ይሄ ምዕራፍ የደረሰው ሰው በደንብ አድርጎ ኢየሱስን እንደሚያወራው አምናለሁና እሺ እንደዛ ከሆነ የዚህ መጽሐፍ ይህንን መጽሐፍ ስናይ ምንድን ነው የሚያድርብን? ምሳሌ መጽሐፍን ስናይ አንደኛ ጥበብን እንናፍቃለን። ይሄ የጥበብን ናፍቆት፣ ጥበብን በጣም መጠማት፣ የእውቀት ጥማት ያድርብናል። ይሄ መጽሐፍ የሚያሳድረው የእውቀትን ጥማት፣ የጥበብን መጠማት ነው። እሺ እንደዛ ከሆነ ይህ ጥማት እንዴት ሊረካ ይችላል? ሰው ውስጥ ጥበብን ከቀሰቀሰ ይሄ መጽሐፍ ጥበብን በጣም እንድንጠማ ካደረገ ይሄ ጥበብ እንዴት ይረካል? እንዴት ይረካል ስንል ጌታ ኢየሱስ ይባረክ። በአዲስ ኪዳን ውስጥ በኢየሱስ ክርስቶስ ይሄ ጥበብ በእያንዳንዳችን ውስጥ እርካታን አምጥቷል ማለት ነው። ይሄ ጥበብ ኢየሱስን የሚገልጠው እዚህ ጋር ነው። በቃ ኢየሱስ ደረሰና በእያንዳንዳችን ውስጥ ለዚህ ጥበብ መልስን ሰጠ። ለምን? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እንደዚህ ይላል፣ የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። እንግዲህ በአዲስ ኪዳን ማን ሆነ ማለት ነው? የእግዚአብሔር ጥበብ ክርስቶስ ኢየሱስ ክርስቶስ ሆነ ማለት ነው። ክርስቶስ ለኛ ደርሶ ይሄንን ጥበብ አረካን ማለት ነው። 30 ላይ ደግሞ እዛው አንደኛ ቆሮንቶስ ቁጥር 1:30 ደግሞ ለኛ ጥበብ የሆነው ራሱ ክርስቶስ። እሺ ቆላስያስ 2:3 ላይ ደግሞ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ይላል። አያችሁ፣ በክርስቶስ ኢየሱስ ነው ማለት ነው ጥበብ። ስለዚህ ምሳሌ መጽሐፍ እዚህ ጋር የምናየው በቃ በክርስቶስ ነው። ይሄ የተሰወረው ያ ጥበብ በክርስቶስ መጥቶ እኛ ጋር መጥቶ አርክቶናል ማለት ነው። እኛ ጋር ተገልጧል ማለት ነው። እሺ እንደዛ ከሆነ ክርስቶስ በምድር ላይ በነበረ ጊዜ ነጥብ በነጥብ የጥበብን ባህሪያት በሙሉ ኢየሱስ ላይ አይተነዋል። ኢየሱስ ገልጦታል። ምን ገልጧል ካለ ለእግዚአብሔር መታመን፣ ትዕግስትን፣ አስተማማኝነትን፣ ትጋትን፣ ፍቅርን ማን ላይ አይተነዋል? ኢየሱስ ላይ ሁሉንም በክርስቶስ ኢየሱስ አይተነዋል። እሺ ከዛ ደግሞ በተጨማሪ ደግሞ በአዲስ ኪዳን ውስጥ አብዛኛው ጥቅስ
የምሳሌ መጽሐፍ ጥቅሶች በአዲስ ኪዳን ውስጥ አሉ። ለምሳሌ ዕብራውያን 12:6፣ ያዕቆብ 4:6፣ አንደኛ ጴጥሮስ ከ4 እስከ 8፣ ሁለተኛ ቆሮንቶስ 9:6፣ ሮሜ 12:20፣ ሌላም እኔ ዝም ብዬ ፒክ ያረኳቸው ናቸው። እነዚህ በጣም ብዙ ጥቅሶች ከምሳሌ ወደ አዲስ ኪዳን መጽሐፍ ላይ ኮት እየተደረጉ የተጠቀሱ ናቸው። ስለዚህ የጥበብ እርካታ በኢየሱስ መጥቶ ረክተናል። ሁለተኛ ደግሞ እሺ መንፈስ ቅዱስ እንዴት በዚህ መጽሐፍ ደግሞ ተገለጠ? እንዴት? እስኪ ምኑ ጋር ነው መንፈስ ቅዱስ? እንግዲህ በቀጥታ ስለ መንፈስ ቅዱስ የሚገልጽ ነገር ባይኖርም ግን የእግዚአብሔር ቃል ሲናገር የጥበብ መንፈስ የእግዚአብሔር መንፈስ ነው ይላል። እንግዲህ የመጽሐፉ አጠቃላይ ሐሳብ ጥበብ ከእግዚአብሔር ውጪ እንደማይሆን፣ እግዚአብሔር ከሌለ ጥበብ እንደሌለ ነው የዚህ መጽሐፍ ዋና እንድምታው። ቅድም እንዳየ ነው። ዛሬ ምሳሌ መጽሐፍን ስናጠና ምሳሌ መጽሐፍን የሚያብራራልን የሚገልጥልን ማን ነው? መንፈስ ቅዱስ ነው እንጂ ምሳሌዎቹ በራሳቸው ጉልበትና አቅም የላቸውም። አቅምና ጉልበትን የሚሰጥ መንፈስ ቅዱስ ነው። ስለዚህ በምሳሌ መጽሐፍ ውስጥ መንፈስ ቅዱስ እየመጣ ስናነበው እየዳሰሰን እየነካን ምን እንለዋለን ማለት ነው? እናየዋለን ማለት ነው። እሺ እንደዛ ከሆነ በጣም ስዘጋጅ አንድ በጣም ደስ የሚል ነገር ያየሁት አለ። አዲስ ኪዳን በብሉይ ኪዳን ውስጥ ተሰውሯል። አዲስ ኪዳን በብሉይ ኪዳን ውስጥ ተሰውሯል። ብሉይ ኪዳን ደግሞ በአዲስ ኪዳን ውስጥ ተገልጧል። በማን አማካኝነት ተገልጧል? በመንፈስ ቅዱስ አማካኝነት ተገልጧል። ስለዚህ ይሄ አዲስ ኪዳን ሲገለጥልን ምሳሌን መጽሐፍም ስናነበው በዚሁ መንገድ ነው የምናነበው፣ በገለጠልን በመንፈስ ቅዱስ ማለት ነው። እሺ እንደዛ ከሆነ ከዕለት ከዕለት ኑሯችን ጋራ ይሄ መጽሐፍ ምን ያገናኘዋል? አሁን ይህንን ደግሞ አውርደን እዚህ ጋር ለራሳችን አምጥተን ስናየው ከዕለት ተዕለት ኑሮ ጋር በጣም የምሳሌ መጽሐፍ በጣም ይገናኛል። እንግዲህ የሰለሞን ምሳሌዎች ከላይ ከሰማይ የመጡ ናቸው። የሚመለከቱትም ወደ ላይ ነው። የሰለሞን ምሳሌ እዚህ ምድር ላይ አትሞ የሚያስቀር ሳይሆን ምሳሌዎቹ እግዚአብሔርን ጠይቆ የመጡ ምሳሌዎች ስለሆኑ የሚዳስሱትም እላይ ያለው ነው። ስለዚህ ምድር ተኮር ብቻ አይደሉም ማለት ነው። ግን ደግሞ ምድር ላይ ደግሞ ስንኖር ደግሞ የላይኛውን እያሰብን እንድንኖር፣ እንዴት ጥሩ ባህሪ እንዲኖረን፣ ሙሉ ሰው እንድንሆን። ሙሉ ሰው ማለት በክርስቶስ ላይ በቃ ይሄ የተማመነ ሰው ነው። ለምን የእግዚአብሔር ቃል ሲናገር እየተፍገመገማችሁ አምሶሪ እንትኑ ጠፋብኝ፣ ብቻ ንፋስ እንደሚመታው እየተፍገመገማችሁ ጠንካራ ልትሆኑ ሲገባችሁ እየተፍገመገማችሁ ባልሆነ ትምህርት እንዳትቆሙ ራስ ወደሆነ ወደ ክርስቶስ እደጉ የሚለው ሙሉ ሰውነት በክርስቶስ ኢየሱስ ላይ ማደግ ነው። ስለዚህ የምሳሌ መጽሐፍን እግዚአብሔር ላይ ዲፔንድ እንድናደርግ ስለሚረዳ ሙሉ ሰው እንድንሆን የሚረዳ መጽሐፍ ነው ማለት ነው። በሶስተኛ ደረጃ ደግሞ እርካታ እንድናገኝ፣ እርካታ እንዴት እንደሚመጣ በጣም የሚያትት መጽሐፍ ነው ይሄ መጽሐፍ። ስለዚህ ከዕለት ተዕለት ኑሯችን ጋር ካለው እንቅስቃሴ ጋር ባህሪያችንን ሼፕ የሚያደርግ ነው። ባህሪያችንን ደግሞ ሼፕ ሲያደርገው እዚሁ ምድር ላይ ብቻ እንድንቀር ሳይሆን የላይኛውን እያሰብን በምድር ላይ ያለንን ኑሮ በጥንቃቄ እንድንኖር የሚረዳ መጽሐፍ ነው ማለት ነው። እንግዲህ መሪ ሐሳቡ ቅድም እንደተነጋገር ነው አስተዋይ መልካምን ምክር ገንዘብ ያደርጋል ይላል። አስተዋይ ሰው መልካምን ምክር ገንዘብ ያደርጋል ይላል። የመጽሐፉ መግቢያና መሪ ሐሳብ ከምዕራፍ 1 ቁጥር 5 ላይ እናገኛለን። እንዳልኳችሁ አስተዋይ መልካምን ምክር ገንዘብ ያደርጋል ይላል። ቁጥር 7 ላይ ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላልና እንግዲህ አስተዋይ መልካምን ምክር ገንዘብ ያደርጋል ስለሚል ጌታ ኢየሱስ ይረዳናል። ይሄን ያህል ካልኩኝ አሁን ደግሞ አስተዋይ እንግዲህ መልካምን ምክር ገንዘብ እንዲያደርግ እኔም እንዳደርግ እናንተም እንድታደርጉ ወደ ምዕራፍ 1 ተገባና እግዚአብሔር ደግሞ በዚህ ውስጥ በደንብ አድርጎ ይመክረናል ማለት ነው። እንግዲህ ቁጥር 1 ላይ የሰለሞን ምሳሌዎች የዳዊት ልጅ የእስራኤል ንጉስ ይላል። ማለት ስለ ልጅነቱ፣ ስለ አባቱ፣ ስለ እስራኤል ንጉስነቱ እና ግን ከንጉስም የሚወጣ ምሳሌዎችን እዚህ ጋር እናያለን። ቁጥር 2 ላይ እንደዚህ ይላል፣ ጥበብና ተግሳጽ ለማወቅ የእውቀትንም ቃል ለማስተዋል። ጥበብንና ተግሳጽን ለማወቅ የእውቀትንም ቃል ለማስተዋል።
አይገርማችሁም? ምን ማለት ነው? እግዚአብሔር በእነዚህ በሶስቱ ነገሮች ይናገራል ማለት ነው። አንደኛ በጥበብ፣ ሁለተኛ በተግሳጽ፣ ሶስተኛ በእውነት ቃል። ለማን ይናገራል እግዚአብሔር? እነዚህን ሶስት ነገሮች ለማን ነው የሚናገረው ስንል ቅድም መግቢያው ላይ እንዳወራ ነው ለአእምሮ ላልበሰሉ ጥንቃቄ ለማሳየት፣ በአእምሮ ላልበሰሉ ጥንቃቄ ለማሳየት፣ በእድሜ ለጋ ለሆኑ እውቀትንና ልባምነትን ለመስጠት፣ ጥበበኞችን የላቀ ጥበበኛ ለማድረግ እግዚአብሔር በእነዚህ በሶስቱ ነገር ይናገራል ማለት ነው። ኦኬ እሺ በእነዚህ በሶስቱ ነገር እግዚአብሔር ሲናገር ይህንን ጥበብ ከየት እንቅዳ ማለት እንዴት ነው? እሺ እግዚአብሔር ሲናገር እነዚህን ሶስት ነገሮች ለእንደዚህ ሰዎች ከተናገረ፣ እግዚአብሔር በእንደዚህ አይነት መንገድ ከተናገረ፣ እሺ እንዴት ነው ስንል እግዚአብሔርን ከመፍራት ይቀዳሉ። ቁጥር 7 ላይ ሲናገር እነዚህ አሁን ያወራኋቸው ነገሮች ሁሉ እግዚአብሔርን ከመፍራት ውስጥ የሚቀዱ ናቸው። መቀጃ ስፍራ አላቸው። ስፍራቸውም ደግሞ የት ነው? በመጀመሪያ እነሱ ጋር ሳይሆን የሚካሄደው በመጀመሪያ እግዚአብሔርን መፍራት ላይ ነው የሚካሄደው። እግዚአብሔርን የሚፈራ ሰው እነዚህ ሶስት ነገሮች ጆሮውን በቃ ቀስሮ ነው የሚሰማው፣ ይለያቸዋል። እግዚአብሔርም ደግሞ ለነዚህ ለሶስቱ ሰዎች ይናገራል። ጌታ ኢየሱስ ይባረክ። እንግዲህ ሁለተኛ ዜና ምዕራፍ 26 ቁጥር 5 አነበዋለሁ። እግዚአብሔርን መፍራት ባስተማረ በአዛርያስ ዘመን ማንን መፍራት? እግዚአብሔርን መፍራት ባስተማረ በአዛርያስ ዘመን። አይገርማችሁም? ለካ የሆነ ሰዎች እግዚአብሔርን መፍራት የሚያስተምሩ ሰዎች አሉ። እግዚአብሔርን መፍራት ለካ ትምህርት ነው ማለት ነው። እግዚአብሔርን መፍራት ለካ ለሰዎች ማስተማር ይቻላል ማለት ነው። ኦፍኮርስ ይቻላል። ለምን ዳዊት እንደዚህ ይላል? ምዕራፉን ባላቀውም ጠፍቶብኛል ምዕራፉ፣ እናንተ ግን ታውቁታላችሁ ብዬ አምናለሁ። ኑ ልጆቼ እግዚአብሔርን መፍራት ላስተምራችሁ የሚልበት ክፍል አለ እና እግዚአብሔርን መፍራት ለካ ሰው ይማራል። ኦፍኮርስ ይማራል። እዚህ ጋር እንደዚህ ይላል፣ በአዛርያስ ዘመን እግዚአብሔር ይፈሩ ዘንድ ልብ አደረጉ፣ እግዚአብሔርንም በፈለጉት ጊዜ እግዚአብሔርም ነገራቸውን ሁሉ አከናወነላቸው። አይገርማችሁም? ሰው እግዚአብሔርን መፍራት በጀመረ ጊዜ ነገሩ ሁሉ ይከናወንለታል። እንዴት ይከናወንለታል? እነዚህን ሶስት ነገሮች አስሎ ስለሚሰማ፣ እግሮቹ ለመሰናከል ስለማይሮጥ። ጌታ ኢየሱስ ይባረክ። እግዚአብሔርን መፍራት በእኛ ዘመን ትውልድ ይማራል። በቃ የሆነ በወይኗ ዘመን እግዚአብሔርን መፍራት ነበረ። ወይኗ በምትመራው የሆነ ሆምሴል ላይ እግዚአብሔርን መፍራት ነበር። አይገርማችሁም? የሆምሴል ሊደሮች ብትኖሩ፣ የባይብል ስተዲ ኳየሮች ምናምን፣ በእናንተ ግሩፕ ውስጥ እግዚአብሔርን መፍራት በቃ የሆነ እንደ መርህ ሊቀጠል ይገባል። ጌታ ኢየሱስ ይባረክ። ይሄ በእኔ ቤት ይሁን ማለት ይሄ በእናንተም ጋር ይሁን በእኔም ጋር ይሁን። በቃ እግዚአብሔርን መፍራት በእኛ ዘመን እናስተምራለን። እግዚአብሔርን የሚፈራ ደግሞ ጥበብን ይቀዳታል። ጌታ ኢየሱስ ይባረክ። እግዚአብሔርን ግን የምንፈራው ይቆነጥጠናል፣ የሆነ የሚከተን ሲኦል ውስጥ አለ የሆነ ነገር ምናምን ብለን አይደለም፣ ወደነው ነው እግዚአብሔርን የምንፈራው። ወደ በኋላ መጣበታለሁ ይሄንን ክፍል። ምዕራፍ እዛው ቁጥር 8 ላይ እንደዚህ ይላል፣ ልጄ ሆይ የአባትህን ምክር ስማ፣ የእናትህን ሕግ አትርሳ። ይህ ማድረግ ልጄ ሆይ የአባትህን ምክር ስማ፣ የእናትህን ሕግ አትርሳ። ይህንን ይናገረዋል ማለት ኦኬ እሺ፣ የእናቴን ምክር መስማት፣ የአባቴንም ተግሳጽ ማዳመጥ፣ ምክሩን ማዳመጥ ኮንሲኩዌንስ የማገኘው ነገር አለ። ዝም ብሎ አይደለም። እቺ ኪዳን ተስፋ ያላት ኪዳን ናት። ምንድን ናት ስንል እርሱ ሞገስ ናት፣ ውበትም ናት። ለአንገትህ በቃ ጌጥ ይሆንልሃል፣ ሞገስን ይሰጥሃል። እኔ አንድ ነገር ልንገራችሁ። እኔ ኤፌሶን 6:2-3 መልካም እንዲሆንልህ እናትና አባትን አክብር ይላል። ወገኖቼ ማለት እናትና አባትን ማክበር ለስኬትም ነው። ተስፋ ያላት ኪዳን ናት ማለት አንዳንዱ ነገር የሚወልድ ነገር አለው። እናትና አባታችንን ሪስፔክት ስናደርጋቸው ኖርማል አይደለም፣ ሞገስም ይመጣል በእግዚአብሔር ዘንድ። ሞገስ ያለው ሰው ደግሞ በእግዚአብሔር ዘንድም ተሰሚነት አለው ማለት ነው።
ሰው እንኳን ሞገስ ስላለው በሰው ፊት ውይ አንቺን ትወድሻለች በእናትሽ አንቺ ተናገሪ ይባላል። በእግዚአብሔር ፊት ሞገስ ያለው ሰው ደግሞ ጸሎቱ ይሰማለታል። ጸሎቱ የተሰማለት ሰው ደግሞ ነገር ሁሉ ይከናወንለታል ማለት ነው። እናትና አባታችንን ማክበር ይሄ ተገቢ ነው፣ በእውነት ተገቢ ነው ማለት ነውርም ነው። ባይዘው እናትና አባት ላይ ማመፅ በዚህ ዘመን እኔ በእውነት ይሄ ከምድሬ ላይ በኢየሱስ ስም ይመታ። እናትና አባትን ይሄ ማንጓጠጥ፣ እናትና አባት ላይ አፍ መክፈት፣ የሆነ ለእናት የማይገባ ሪስፔክት፣ ይሄ በኢየሱስ ስም ከቅዱሳን ላይ የተመታ ይሁን። በእውነት ይሄ ከኛ አይጠበቅም። አንዳንድ ጊዜ እኔ አንድ የማውቀው ነገር ልንገራችሁ። በእውነት አንድ ጓደኛዬ በአሪፍ ምርቃት ነው የተመረቀችው። ግሬዷን በጣም አሪፍ ነው። በሚገርም ውጤት ተመርቃ ለረጅም ጊዜ ስራ የላትም። ከዛ የሆነ ቀን እቤት መጣችን ጋርና እያወራን የተነጋገርን እንደዚህ ምናምን አለችኝ። ዝም ብዬ ከወሬዋ መካከል ለቤተሰቦቿ ሪስፔክት እንደሌላት እንደዚሁ ገባኝ። ከአንዳንድ ሰዎች ሲያወሩ እንደዚሁ የሚገባቸውን ገባኝ፣ ተረዳዋት እና ሂጂና አልኳት እናትና አባትሽን የሆነ ጊፍት ሰጫቸውና ስላሳደግኝ ስለምትወጪ እናቴ ስለሆንሽ እስከዛሬ ድረስ ደግሞ ስላናደድኩሽ ይቅርታ ብለሽ ደስ ጠይቂያቸው አልኳት። እግዚአብሔር ምስክሬ ያንን ነገር አድርጋ በሳምንቱ ነው ምናምን ረጅም ዓመት ሲቪዋን ይዛ ስትንከራተት የነበረችው ልጅ ስራ ገባች። ስራ መግባቷ አይደለም ዋናው ነገር፣ ግን ይሄ የእግዚአብሔር ቃል ሪል ነው፣ ትክክል ነው። በቃ እናት ናት፣ አባትም አባት ነው። ምንም ብታድጉ አባታችሁ ላይ አባት አትሆኑ፣ ምንም ብታድጉም እናታችሁ ላይ እናት አትሆኑ። ልጅ ናችሁ እናንተ። አባት ደግሞ ከልጁ ይሄ ሲጀመር እኔ የማወራውም አይደለም። በእውነት ይሄ በጣም ሼም ነው። በቃ እናትና አባታችሁን አክብሯቸው። የምታከብሯቸው ደግሞ ለእነሱ ብቻ አይደለም፣ ለእናንተም ሞገስ አለው፣ ለእናንተም የሚሰጣችኋለ። ከ10ቱ ትእዛዛት ውስጥ የተስፋ ቃል ያላት ትእዛዝ እቺ ናት። ይሄን ካረግ ይሄ ይሆንልሃል የተባልነው ትእዛዝ ማለት ነው። እዚህ ላይ አልቆይም። በጌታ በኢየሱስ ስም ይሄ በእኛ መካከል አይሰማም እና እንደዚህ ቁጥር 10 ላይ ደግሞ እንደዚህ ይላል፣ ልጄ ሆይ ኃጢአተኞች ቢያባብሉክ እሺ አትበላቸው። እኔ ይሄ ገረመኝና ኃጢአተኞች ቢያባብሉክ ልጄ ሆይ እሺ አትበላቸው ይላል እዚህ ክፍል ላይ። አንዳንድ ጊዜ ኃጢአተኞች መጥተው ላያባብሉን ይችላሉ። አሁን እኔ ብዙ ዓለማውያን ጓደኞች የሉኝም እውነት ለመናገር። ስለዚህ ኃጢአተኞቹ መጥተው ላያባብሉኝ ይችላሉ። ግን አንዳንድ ጊዜ ኃጢአት ራሱ ያባብላችኋል። የሆነ ነገር ስታዩ እንዴ እሱ አፖስትል አይደል እንዴ እሱ እንደዚህ እያደረገ እኔ ታዲያ እንዴ እሷ ፓስተር ሁና ይሄንን ካደረገች እኔም እንዴ። አንዳንድ ጊዜ በጽድቅ የማይሄዱ ሰዎችን መንገድ ስናይ እነሱ ደግሞ በጣም ሰክሰስፉል ሲሆኑ የሆነ እግዚአብሔር የተቀበላቸው ነገር የሚመስለን ጊዜ አለ። መዝሙር ላይ በጣም የአሳፍን ታሪክ አጥንተናልና ጌታ ምስክር እግዚአብሔር አልተቀበላቸውም። ባይዘው እግዚአብሔርም ተቀብሏቸው አይደለም፣ ሁሉም የእጁን ያገኘዋል። እና አሁን ይሄንን እኔ ልጅ ሆይ ኃጢአት እናድርግ ቢሉክ እምቢ አትበላቸው ሲል አንዳንዴ እኮ ኃጢአት ራሱ ያባብላል እና እምቢ በሉት። ይህንን ልናገር ስለፈለኩ ነው። እዚህ ላይ ብዙ አልቆይም። እምቢ በሉት። ቁጥር 12 ላይ እንደዚህ ይላል፣ እንደተከፈተ መቃብር እንዋጣቸው ማለት ያለ ገደብ ያላቸውን ጭካኔ እናያለን። እዚህ ጋር በቃ በጣም ኃጢአተኞች እግዚአብሔርን ስለማይፈሩት እግዚአብሔር የለም አይነት ነገር ስለሆነ የሚሄዱበት ጥበብንም ስለማይፈልጓት በጣም ያለ ገደብ ጭካኞች ናቸው። እግሮቻቸውም ደግሞ ወደ ኃጢአት ይቸኩላል፣ ደምንም ለማፍሰስ ይሮጣሉ ይላል እና ሮሜ 3 ከ14 እስከ 15 ያለውን ክፍል ላነበው። መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንን መራርነትን ተሞልቷል፣ እግሮቻቸውም ደም ለማፍሰስ ፈጣኖች ናቸው ይላል። ወገኖች ያያችሁ፣ አንዳንድ ጊዜ ከእግዚአብሔር ዓላማና እቅዱ ወይ ደግሞ ይሄ ከፈርሃ እግዚአብሔር ውጭ ያሉ ሰዎች ፈጣን ናቸው። ፈጣንነታቸው ግን ደም ለማፍሰስ ነው። ሩጫቸው ለኃጢአት ነው። ስለዚህ ያገኙትን ነው ይዘው የሚሄዱት። በቃ ዓላማቸው
ችኮላቸውም ወደ ኃጢአት ስለሆነ እያቻኮሉ ነው ይዘው የሚሄዱት። የማሰቢያ ጊዜ እንኳን አይሰጧችሁም። የማሰላሰያ ጊዜ አይሰጧችሁም። ለምን? ዓላማቸው ደም ለማፍሰስ ነው። ያክለፈልፋቸዋል። እሺ አትበላቸው። እንግዲህ በአንዳንድ ጊዜ ከንፈሮቻቸው ራሱ እርግማንን ያወጣል ይላል ሮሜ ላይ። በቃ ከከንፈሮቻቸው ስር ያለው እርግማን ነው። የሚያንጽ ንግግር እንኳን የላቸውም። እርስ በርስን የሚያጣላ፣ ወንድምን ከወንድሙ የሚያጣላ። እኔ በጣም የምፈራው ጥቅስ አለ በእግዚአብሔር ቃል ውስጥ። እግዚአብሔር ይላል በወንድማማቾች መካከል ጠብን የሚዘራውን እሱን ይጠየፈዋል ይላል። እነሱ ግን በዚህ ሪጆይ ነው የሚያደርጉት፣ ይደሰታሉ። እኔና ረቂቅን በማጣላት እኔና ወይኗን ይፈጥናሉ። በቃ ደም ለማፍሰስ እርስ በርስ ለማገጫጨት ችኩሎች ናቸው። እሺ አትበላቸው። ከነሱ ጋር እንዳትሄድ። መንገዳቸው በጣም ከባድ ነው። እንግዲህ በአዲሱ ኪዳን ደም ሂደን ላንተራረድ እንችላለን። ቅድም እንዳልኩት ነው። በወንድማማቾች መካከል ጠብ የሚዘራውን ወንድሙን የሚጠላውን ቡድንተኛ ናቸው። ይሄ እርስ በርስ በቃ አንደኛውን ሰው ለማጥቃት ነው የሚሮጡት። ይሄ ጥላቻን የሚያመነጩ ናቸው። ከእንደነዚህ አይነት ሰዎች ጋር ትሂድ። ሁሌም የሚያዩት ራቁትነትን ነው። ማለት ዘፍጥረት ላይ እግዚአብሔር ወይ እኔ ራቁቴን ስለሆንኩኝ ተሸሸኩ ሲል እግዚአብሔር እንደዚህ ያለው ራቁትህን እንደሆንክ ማን ነገረህ? ከራቁትነት ውጪ ሌላ ነገር አይታያቸውም። ለምን? ከእግዚአብሔር ክልል ውጪ ስላሉ ሁሌ ራቁትነት ነው የሚታያቸው። እኔ ይገርመኛል የእግዚአብሔር ቃል እዛ ጋር ራቁትህን እንደሆንክ ማን ነገረህ? አይገርማችሁም? ማን ነገረው? ኃጢአቱ የሰራው ኃጢአት ነው የነገረው። አያችሁ፣ እነሱ ሁል ጊዜ የሚሰሙት ራቁትነትን ነው። ስለዚህ ከነሱ ጋር ሄዳችሁ ምንም አትጠናነጹ። መተናነጽ የላቸውም። ከእንደዚህ አይነት ሰዎች አምልጥ። እንግዲህ ከቁጥር 20 ጀምሮ እንደዚህ ይላል፣ ጥበብን ለሚያናንቁ የተሰጠ ማስጠንቀቂያ ብሎ ይጀምረዋል። በአዲሱ መደበኛ ትርጉም ላይ ቁጥር 20 ላይ ጥበብ ትጮኻለች ይላል። ማለት በምሳሌ መጽሐፍ ምሳሌ 3 ላይ እና ደግሞ በትንቢተ ኢሳያስ ላይ ይሄ የተለመደ ቋንቋ ነው። ይሄ ጾታ እንደዚህ ጥበብ ሰው ሁና ስትናገር ምናምን ይሄ የተለመደ ዘቢያዊ ቋንቋ ነው። ጥበብ ትጮኻለች እያለ ይጀምራልና ይሄ እሱን ለማመላከት ነው። ምሳሌ 21 ላይ ምሳሌ 1:21 ላይ እንደዚህ ይላል፣ መግቢያ በር ይላል። መግቢያ በር ማለት የከተማዎች የአለቆች ችሎት የሚቀመጡበት ነው። ለምሳሌ አሁን ሩት 4:11 ላይ በከተማይቱ በር በአደባባይ የነበሩ ሕዝብ ሁሉ ይላል። ኢዮብ 29:7 ላይ ደግሞ ወደ ከተማው በር በወጣሁ ጊዜ በአደባባዩ መንገድ ወንበሬን ባኖርኩኝ ጊዜ ይላል። ሁለተኛ ነገሥት 7:11 ደግሞ ኤልያስም የእግዚአብሔር ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ ዱቄት በ1 ሰቅል ይሸመታል። ይሄ ምንድነው? አሁን ቅድም በከተማ በር የሚለውን ላብራራላችሁ ስለፈለኩ ነው። በከተማ በር ማለት ገበያ መካከል ያለ ቦታ ነው። ግን ሹማምንቶች ይቀመጡባታል። የሆነች ጌት ነገር ናት ማለት ነው። እና በዛ መካከል ጥበብ ትጮኻለች። በከተማ በአደባባይ ትጮኻለች ማለት ሰዎች በጣም በሚመላለሱባት ስፍራ፣ ሰዎች ባሉበት ስፍራ በዛ በር ትናገራለች፣ ትጮኻለች፣ ጥበብ ትናገራለች። እና አንድ ሰው ወይ ደግሞ አንድ ወጣት እሺ ልበል፣ አንድ ሰው 2 ድምፆች ያስጨንቁታል። በምድር ላይ 2 ድምፆች አሉ። አንደኛው ድምፅ የጥበብ ድምፅ ነው። ያ የጥበብ ድምፅ ደግሞ ወደ እግዚአብሔር መንገድ፣ እግዚአብሔርን ወደ መፍራት፣ ወደ ፈርሃ እግዚአብሔር የሚመልስ። ሁለተኛ ደግሞ የከንቱዎች ድምፅ ነው። በሁለቱ ነገር ውስጥ ነው የምንኖረው እና ግን ከሁለቱ ነገር ውስጥ ለመዳን አንደኛ የእግዚአብሔርን መፍራት ሊኖረን ይገባል ብዬ ይሄንን እዘጋለሁ። ግን ምሳሌ 1:24 ላይ እንደዚህ ይላል፣ እምቢ ስላላችሁ ብሎ የሚናገርበት ክፍል አለ። እምቢ ማለታችሁ ማለቱ የእስራኤል ሕዝብ እግዚአብሔርን እንደተወ የኢየሩሳሌምም ሕዝብ ደግሞ ኢየሱስን እንደተወ እሱን ለማለት የተጠቀሰ ጥቅስ ነው እዚህ ጋር እና
ምሳሌ 1:26 ደግሞ በመከራችሁ ስቅባችኋለሁ። በጥበብ ላይ በመከራችሁ ስቅባችኋለሁ ማለቱ የእግዚአብሔርን ርኅራኄ አልበኝነት የሚናገር ሳይሆን በጥበብ ላይ በመሳቅ በራሳቸው ላይ መከራን ለሚጋብዙ ሞኞች የተጠቀሰ ጥቅስ ነው እንጂ እግዚአብሔር ወይ ደግሞ ጥበብ ርኅራኄ አልባ መሆኗንም የሚነገር አይደለም። ግን በቃ በጥበብ ላይ ለሳቁት ለነሱ በቃ ራሱ የሄዱበት መንገድ ራሱ ስለሚከፍላቸው ለነሱ ለሞኞቹ የተነገረ ነው። ለምን የክፉዎች ሰው የጨካኞች ሰው እድል ፈንታ በቃ ፍጻሜው ጥፋት ስለሆነ ማለት ነው። ምሳሌ 1:31 ደግሞ የመንገዳቸውን ፍሬ ይበላሉ ይላል። ሁሉም የመንገዱን ፍሬ እንደሚበላ የእግዚአብሔር ቃል ይናገራል። ለምን ገላትያ 1:6-7 ላይ እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ ያጭዳል ይላል። ማለት ይህንን የመዝራትና የማጨድ ህግ የእግዚአብሔር ፕሪንሲፕል ነው። ሰው ክፋትን ዘርቶ መልካምን ነገር ሊያጭድ አይችልም። ሰው ደግሞ ወይ ደግሞ እግዚአብሔርን አልፈልገውም፣ ጥበብን አልፈልግም፣ ኢየሱስንም አልፈልግም ብሎ ከእግዚአብሔር ጋር መልካምን ነገር አገኛለሁ ማለት ይሄ በእግዚአብሔር ላይ መዘበት ነው፣ በእግዚአብሔር ላይ መቀለድ ነው ማለት ነው። ሰው የመንገዱን ውጤት ስለሚያገኝ ይሄ ምዕራፍ 1:33 መጨረሻ ላይ እንደዚህ ይላል፣ የሚያደምጠኝ ሁሉ በሰላም ይኖራል፣ ክፉንም ሳይፈራ ያለ ስጋት ይቀመጣል ይላል። የእግዚአብሔር ጥበቃ ስጋት የለውም ማለት ለምን? እግዚአብሔርን ሰምተን ስለሆነ የምንቀመጠው። እግዚአብሔር ባለበት ደግሞ ስጋት የለም፣ የሚሰማው አለው። ለዛ ነው ያለ ስጋት በእርጋታ ይቀመጣል የሚለውና በደስታ ይቀመጣል። ለምን? እግዚአብሔር ከሱ ጋር ስላለ። ቶሎ ብዬ በጣም ይቅርታ ሰዓት እየፈጀሁኝ ነው። ያው ኔትወርኩምና ምዕራፍ 2 ላይ ገብቻለሁኝ። አሁን ከጥበብ የሚገኝ በረከት ነው የምዕራፍ 2 ዋና ሐሳብ፣ ከጥበብ የሚገኘው በረከት ነው እና ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ ልጄ ሆይ ቃሌን ብትቀበልና ትእዛዜን በልብህ ብታኖር። ምን ብትል? ቃሌን ብትቀበልና ትእዛዜን በልብህ ብታኖር። እንግዲህ እሺ ከኃጢአት ይሄ ሰው ቃሉን በልቡ ያኖረውና ትእዛዙን በልቡ ያስቀመጠው ሰው ምን ይሆናል? ምንድን ነው የሚያገኘው? እግዚአብሔር እዚህ ጋር የእግዚአብሔር ቃል ሲናገር ቃልን ብትቀበልና በልብ ብታኖር ምን ይሆንለታል? ይሄ ሰው አንደኛ ቃሉን በልቡ የሰወረ ሰው ከኃጢአት ይድናል። ለምን? መዝሙር 119:11 ላይ አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። ስለዚህ ወገኖቼ አሁን ላይ የሰወርነው ነገር ነው ከእግዚአብሔር ጋር የሚያገናኘንም ከእግዚአብሔር ጋር የሚያለያየንም። ስለዚህ በዚህ ዘመን ምንድን ነው የሰወርነው? ምንድን ነው ማለት አንዳንድ ጊዜ በተደጋጋሚ በኃጢአት የሚወድቅ ክርስቲያን ልቡ ላይ ምንድን ነው የሰወረው? ቼክ እናድርግ ራሳችንን። ለምንድን ነው የምንሰነካከለው? እየሄድን ቼክ እናድርግ። ለምን? እግዚአብሔር ቃል ሲናገር አንተን እንዳልበድልክ ቃልህን ምን አልኩኝ? በልቤ ላይ ሰወርኩኝ። ስለዚህ በልቦችን ላይ የሰወርነው ቃል ወደ እግዚአብሔር ምን ይለናል ማለት ነው? ያደርሰናል ማለት ነው። ቃልን መሰወር እንዴት መልካም እንደሆነ ቁጥር 3 ላይ ደግሞ እንደዚህ ይላል፣ ረቂቅ እውቀትን ብትፈልጋት። ረቂቅ እውቀት ምንድን ናት? ረቂቅ እውቀት ማለት የመለየት እውቀት ዲዘርኒንግ ስፕሪት ማለት ነው። እሷን ብትፈልጋት በቃ ከሁሉ ነገር የምትበልጥ ናት። ተግተህ ብትሻት እና እንደዚህ ላል 7 ላይ እርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውርም ለሚሄዱ ትጋታ ያለ ነውርም ለሚሄዱ ጋሻ ነው። ማን? እግዚአብሔር። ለምኖች? ለቅኖች ምን ያከማችላቸዋል? ደህንነትን ያከማችላቸዋል። መዝሙር 18:31-32 ላይ ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር አምላክ ማን ነው ይልና ኃይልን የሚያስታጥቀኝ መንገዴንም የሚያቀና ከዛ እንደዚህ ይላል እግሮቼን የሚያበረታ እጆቼን ደግሞ ሰልፍ ያስተማረ ለደህንነቴ መታመኛ የሰጠ። አያችሁ እግዚአብሔር በሱ ላይ የሚታመኑትን ወይ ደግሞ በሱ ላይ ለቅኖቹ
የሚያከማችላቸው ነገር አለ። ምን ጋሻ ይሆንላቸዋል። የሚሰጣቸው ደግሞ ነገር ደግሞ አለ። ለእጆቻቸው ራሱ ሰልፍን የሚያስተምር እሱ እግዚአብሔር ራሱ እንደሆነ የእግዚአብሔር ቃል ይናገራል ማለት ነው። እና ምሳሌ እዛ ቁጥር 10 ላይ ደግሞ እንደዚህ ይላል፣ ጥበብ ወደ ልብህ ትገባለች እና እውቀትንም ለነፍስህ ደስ ታሰኛለች። ይሄ ማለት ጠቢብ ሰዎች ወይ ደግሞ ከእግዚአብሔር ጋር ተነካክተው ከእግዚአብሔር ጋር ቆይተው በአንደበታቸው የእግዚአብሔርን ጥበብ ይዘው የሚመጡ ሰዎች እንዴት ሊፍታፕ እንደሚያደርጉ ሁኔታችሁ ታውቃላችሁ። እኔ ይሄንን ስናገር ይሄ ሞቲቬት የሚያደርጉትን ሰዎች አይደለም፣ የእግዚአብሔር ጋር ከርመው የመጡ ሰዎች፣ ይሄ ከእግዚአብሔር ጋር ፌሎሺፕ ያላቸው ሰዎች፣ እንደነሱ አይነት ሰዎች፣ ይሄ የሚያነሳሱ ሰዎች፣ መንፈስን ከፍ የሚያደርጉ ሰዎች፣ የሆነ በሐዘን ውስጥ በነበራችሁ ጊዜ ሊፍታፕ አድርጋችሁ ጌታ ሆይ ተመስገን ምናምን እንደነሱ አይነትን ሰዎች እዚህ ጋር እነሱን ለመናገር የተጻፈ ነው ማለት ነው። ምሳሌ ምዕራፍ እዛው ቁጥር 11 ላይ ደግሞ ጥንቃቄ ይጠብቀሃል፣ ማስተዋልም ደግሞ ይጋርድሃል። እንዴት እንደምወደው ይሄን ክፍል! ጥንቃቄ ይጠብቀሃል፣ ማስተዋልም ደግሞ ይጋርድሃል። ከምን ጌታ ሆይ? ከምንድን ነው የሚጠብቀን? ከክፉ መንገድ፣ ከሌላስ? በጨለማ መንገድ ከሚሄዱ ቀናውን ጎዳና ከማይፈልጉ ሰዎች። ሶስተኛስ? ክፉ መስራት ደስ ከሚሰኙ ሰዎች። ከዛስ? አራተኛ ደግሞ ከጋለሞታ ሴት፣ የሕፃንነት ወዳጇን የአምላኳን ቃል ኪዳን ከተወች ከዛች ሴት ይጠብቅሃል። ምን? ጥንቃቄ። ሌላስ? ማስተዋል። ከነዚህ ነገሮች ምን ይልሃል? ይጠብቅሃል። እንግዲህ ምሳሌ እዛ ቁጥር 16 ላይ እንደዚህ ይላል፣ ከአመንዝራ ሴትም ትጠበቃለህ፣ በአንደበቷም ከምታታልልክ፣ አዲሱ መደበኛ ትርጉም ዘልዛላ ታድናሃለች። ምን አይነት ሴት? ዘልዛላ ሴት። እቺ ጋለሞታ ሴት ማለት ከባሏ ውጭ ኮቨናንት ከገባችለት ቃል ኪዳን ካሰረችለት ውጪ በሱ የማትረካ እሱን ትታ ወደ ሌላ የምትመኝ ከእንደዚች አይነት ሴት። እቺ ሴት ደግሞ በዚህ ስትመጣ አንደበቷ በጣም የለሰለሰ ነው። በቃ አለሳለሷ ደግሞ ዓላማ ሰላላት ነው። የምን አይነት ዓላማ ጌታ ሆይ? የሞት ዓላማ ሰላላት። ከዚች ሴት የምትታደገው በምንድን ነው? በማስተዋልክ። ጥንቃቄ ስታረግ ማስተዋል ይጋርድሃል። ለምንድን ጌታ ሆይ? ረቂቅ እውቀትን ስለተጠማ። ያ ረቂቅ እውቀት ምንድን ነው? የመለየት። ሃሌሉያ። እና እዛው ምሳሌ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ ልጄ ሆይ አመንዝራዋ ሴት ፍቅር ለምን ትሰክራለህ? ልጄ ሆይ በአመንዝራዋ ሴት ፍቅር ለምን ትሰክራለህ? በአዲሱ መደበኛ ትርጉም ልጄ ሆይ ከአመንዝራዋ ሴት ፍቅር ለምን ትሰክራለህ? የሌላይቱን ሴት ብብት ስለምን ትናፍቃለህ? አይገርማችሁም? የአመንዝራዋ ሴት ፍቅር ስካር አለበት። ስካር ደግሞ መጠጡ ነው እንጂ የሚያደርጋችሁ፣ እናንተ መጠጡ ኮንትሮል ማድረግ አትችሉም። አያችሁ፣ አመንዝራዋ ሴት ጋር የሄደ ሰው እሷን ኮንትሮል ማድረግ አይችልም። ታሰክረዋለች። አውት ኦፍ ማይንድ ነው የምታደርገው ማለት ነው። ሊድ የምታደርገው እሷ ናት። ስለዚህ ኢቭን ሚስት ቢኖረው ልጅ ቢኖረው አይ ዶንት ኬር ብሎ ትቶ ወደ ሞት ትወስደዋለች ማለት ነው። ቲጂ አንድ የምትናገረው ንግግር አለ። መጠጥ አልጠጣም ማለት ነው እንጂ የሚቻለው መጠጡን ከጠጣችሁ በኋላ የሚያደርጋችሁን ነገር ራሱ ነው። በቃ መጠጡ ነው። ከፈለገ ያስወልቃችኋል፣ ከፈለገ ያሳብዳችኋል፣ ከፈለገ ያሰድባችኋል። እቺም አመንዝራዋ ሴት እንደዛ ናት። ለምን ትሰክራለህ? ለምን? እኔ ግን እዚህ ላይ ብዙ ልቆይበት አልፈለግኩም። በጣም ልቆይበት የፈለግኩት አንድ ክፍል አለ። አመንዝራነት ከሴትና ከወንድ ጋር ብቻ ነው እንደ ጌታ ሆይ አልኩኝ። አመንዝራነት ባይዘዊ መንፈሳዊ ምንዝርና እንዳለ ታውቃላችሁ? መንፈሳዊ ምንዝርና ማለት በአምላኩ ላይ እርካታ የሌለው ሰው ማለት ነው። ይሄ መንፈሳዊ ምንዝርና ነው። በአምላክሽ ላይ ሳትረኪ ስትቀሪ ታመነዝር ያለሽ። በማን ላይ? በአምላክ ላይ። አዎ ይደረጋል። አይገርማችሁም? በአምላክ ላይ እንዴት ይመነዘራል? ጸበልም ያድናል ሲሉሽ አይደል? ያድናል። እስኪ ልንጮፋ ጮፎ። እዚህ ጋር ደግሞ ክለብም ጥሩ ነው አይደል?
ይሄ ማለት መንፈሳዊ ምንዝርና ነው። ባይዘው በአምላኩ ላይ ያረካ ሰው በአምላኩ ላይ ያመነዝራል። እዛ ነው የእግዚአብሔር ቃል ሲናገር በጣም በቃ ስለ መንፈሳዊ ምንዝርና በጣም ብዙ ፓርቶች ላይ የሚናገርበት ክፍል አለና እኛ ግን በኢየሱስ ስም ከመንፈሳዊ ምንዝርና ልንድንበት የምንችለው ዋና መንገድ በአምላካችን ላይ ስንረካ ነው። ክርስቲያን በአምላኩ ላይ ካረካ ያድናል በተባለበት ስፍራ ሁሉ የሚጎርፈው በአምላኩ ላይ ስላረካ። ስለዚህ ወገኖች በአምላካችን ላይ እንረካለን በጌታ በኢየሱስ ስም። በቃ ከመንፈሳዊ ምንዝርና እግዚአብሔር ዲሊቨር ያደርገናል። ቶሎ ቶሎ እያልኩ ጨርሳለሁ ሰዓቱ። እሺ ቁጥር 21 ላይ እንደዚህ ይላል፣ ቅኖች በምድር ላይ ይቀመጣሉና ነቀፋ የሌለባቸውም በእርሷ ላይ ጸንተው ይኖራሉ። ይሄ ማለት ያው እግዚአብሔር ወደ ከነአን ትገባላችሁ ብሎ የተናገራቸው በሱ ላይ ግን ያመጹት ደግሞ ከምድረ በዳ እንዴት እንደቀሩ እግዚአብሔር ግን ለተስፋው ለተናገረው ቃል እንዴት ታማኝ እንደሆነና እነሱም ይዟቸው እንዴት እንዳሻገራቸው ይህንን አይተናል። ስለዚህ እግዚአብሔር በሱ ቃል ውስጥ ለታመኑ ሰዎች በዛ ምድር ላይ ተስፋ የገባላቸውን ነገር አንዱንም ሳያጓድል እግዚአብሔር እንደሚሰጥ ከዚህ ክፍል ተረድቻለሁ ማለት ነው። ጌታ ረድቶኛል። ምዕራፍ 3 ላይ ደርሻለሁ። ምዕራፍ 3ም የሚናገረው ከጥበብ የሚገኝ ተጨማሪ በረከቶች በማለት ይጀምራል። ከጥበብ የሚገኝ ተጨማሪ በረከቶች ቁጥር 3 ላይ እንደ ምዕራፍ 2 ላይ እንደ ምዕራፍ 2 ቁጥር 1 ይሄኛው ምዕራፍ 3 ቁጥር 1 ተመሳሳይ አይነት መግቢያ ያላቸው። እንደዚህ ይላል፣ ልጄ ሆይ እንዴት ደስ ይለኛል እንደዚህ ሲለኝ ነው ቃል ወደዋለሁ። በቃ ልጄ ሆይ ማለት ልጄ ሆይ መባል እንዴት ደስ እንደሚል እኮ። ልጄ ሆይ ሕጌ አትርሳ፣ ልብህም ትእዛዛቴን ይጠብቅ። ምኔን አትርሳ ጌታ ሆይ? ሕጌ ልቤ ምን ይጠብቅ? ትእዛዛቴ። ኦኬ ሕጌን አረሳ፣ በልቤ ደግሞ ምን እጠብቃለሁ ማለት ነው? ትእዛዛቱን። ለምን ልብን እዚህ ጋር እግዚአብሔር አመጣው ብዬ ሳይ ለካ እግዚአብሔር ከሰው ጋር የምንኖርበትን ሕግ ይሰጠናል። እግዚአብሔር ደግሞ የሚያየው ደግሞ አለ። ደግሞ እናንተ ፕሪቴንድ እንዳናረግ እግዚአብሔር ደግሞ የልብን ደግሞ ትእዛዝ ደግሞ ይሰጣል። ሃሌሉያ! አያችሁ፣ እግዚአብሔር ምን አይልበትም፣ አይዘበትበትም። ለምን? ልብን ያያል፣ ያየዋል። ልብን፣ የሰውን ልብ መጥቶ እግዚአብሔር እየት ያደርጋል። ስለዚህ እግዚአብሔርን ስንይዝ፣ የእግዚአብሔርን ሕግ ስንይዝ በምንድን ነው? በልብና በሕጉ። ሕጉ ምንድን ነው? በምድር ላይ እንድንኖር ከሰው ጋር ያለንን ንግግር እሱን ማን ያያል? ይሄው ሕጉ ራሱ ያነጋግረናል። ሕጉ ደግሞ በልቤ ላይ ሰርጾ እንደሆነ ማን ያያል? እግዚአብሔር ያያል። እሺ ጌታ ሆይ ይሄንን ከያዝኩኝ ለምንድን ነው የሚጠቅመኝ? ብዙ ዘመንና ረጅም እድሜ እንድኖር። ኦኬ እሺ፣ ብዙ ዘመንና ረጅም እድሜ እኮ አሕዛብም ይኖራሉ ጌታ ሆይ። ማለት በአንተ ቤት አንተንም ሳያምኑ ሰዎች ረጅም እድሜ አርጅተው ጌታን ሳይቀበሉ እኮ ይሞታሉ ጌታ ሆይ። ረጅም እድሜ እኮ ለእኛ አያስቀናንም ካልን ከታች ደግሞ እንደዚህ ይላል፣ ሰላምም ይጨመርልናል። ኦኬ ረጅም እድሜ ከምን ጋር ጌታ ሆይ? ከሰላም ጋር። አንዳንዱ እድሜ ለካ የለቅሶም እድሜ አለ። ግን ሕጉን በልቡ ላይ የያዘው ሰው ምን አለው ማለት ነው? ሰላም አለው። እድሜው ከሰላም ጋር ነው የሚጨመርለት። የእግዚአብሔርን ሕግ ጠብቆ የኖረ ሰው እድሜው ከምን ጋር ነው? ከሰላም ጋር። ሰላምም ይጨመርልሃል ሕጌን ያዝ። ቁጥር 3 ላይ እንደዚህ ይላል። በጣም ወደው ነው ይሄ፣ ምሕረትህን እውነትህን ከአንተ አይራቁ። ምን አይራቁ ጌታ? ምሕረትና እውነት ከአንተ አይራቁ። በአንገትህም እሰራቸው፣ በልብህም ጽላት ላይ ጻፋቸው። ምንና ምን? ምሕረትና እውነት። በአዲሱ መደበኛ ትርጉም ፍቅር ይለዋል። ምሕረትና እውነት፣ ታማኝነት ከቶ ካንተ አይራቁ። እውነትም በምን ላይ? በልብ ጽላት ላይ ጻፋቸው፣ በአንገትህ እሰራቸው ይላል። ኦኬ። ስለዚህ አንድ የእግዚአብሔር ሕግ አለኝ የሚል ሰው የሚታወቅበት መታወቂያ ያለው ማለት ነው። ምን? ምሕረት አድራጊ ነው። ሌላስ? ታማኝ ነው። ሌላስ? እውነት አለው። እነዚህን በአንገትህ ላይ እሰራቸው ማለት አንገት ላይ የሚታሰር ነገር መታወቂያ ነው አይደል?
አሁን ገና ይስታጠብ አወለኩት። ግን ይሄ አንገታችን ላይ ወርቅ ስናረግ ብር እንደዚህ አይነት የተለያየ ነገር ስናደርግ ምንድን ነው መታወቂያችን። አንዳንድ ሰዎች ትላልቅዬ የአንገት ወርቅ ሲያረጉ ዝም ብለው ባይናገሩ ኦኬ ጥሩ የኑሮ ደረጃ ላይ ናቸው ብለን እንገምታለን። አንዳንድ ሰዎች ደግሞ ዝም ብላ ደግሞ ቀለሙ የለቀቀ የማያምር ነገር ደግሞ አንገታቸው ላይ አድርገው ደግሞ ስናያቸው ሚዲየም ላይፍ ላይ የሚኖሩ እናያለን። የሆነ በአንገት ጌጥ አንገት ላይ በሚደረግ ነገር ሰውን ርቀት ያለበትን ሁኔታ ራሱን እናየዋለን። ልክ እንደዚህ ምህረትህ፣ ታማኝነት፣ እውነት አይለይ ካንተ መታወቂያ ሁኑ። ምን ያለ ሕጌ በውስጥ ካለ ትእዛዜን የምትጠብቅ ከሆነ እነዚህ ነገሮች ካንተ አይለዩ ይላል። እዛ ቁጥር 4 ላይ ደግሞ እንደዚህ ይላል፣ በዚህ ጊዜ ሞገስንና መልካም ስምን በእግዚአብሔርና በሰው ዘንድ ታገኛለህ። ኦኬ እንደዚህ ካደረግኩኝ የሚከፈለኝ ነገር አለ? አዎ የሚከፈለኝ ነገር አለ። ምን? ሞገስና መልካም ስም። ኦኬ ሞገስና መልካም ስም በማን? በእግዚአብሔርም በሰው ዘንድ። አይገርማችሁም? እንዴት ደስ እንደሚል ክርስቲያን በሁለት በኩል እንደሚያድግ ከዚህ ቀደም እንዳወራው ሰለማ ከዚህ ጋር አልቆይም። በቃ ሕጉ በልቡ ያለ ሰው በአንድ መንገድ አይሄድም፣ በሁለት መንገድ ይሄዳል። በምንና በምን? ሞገሱ ከእግዚአብሔር። አንዳንድ ሰው እኔ ከእግዚአብሔር ጋር በጣም አሪፍ ላይ ሰው ሁሉ አይቀበለኝም፣ ሰው አይወደኝም። አይወደ በእናትህ ለምንድን ነው የማይወደ? እግዚአብሔር ከአንተ ጋር ሞገስ ካለ ኦፍኮርስ ሁሉ ሰው አይወደንም አውቃለሁ፣ ግን ከሁሉ ጋር እየተጣላ ለምን? ቁመን ደግሞ ማየት አለብን። ለምን ጌታ ሆይ ለምንድን ነው ሰው በእግዚአብሔር ዘንድ ሞገስ ካገኘ በሰው ዘንድ ሞገስ እንደሚያገኝ እግዚአብሔር ቃል ይናገራል። ይሄን ስል ሁሉ ሰው ይወደናል እያልኩ አይደለም። ይቺ ዓለም የኛ እንዳልሆነች አውቃለሁ፣ ግን ከሁሉ ሰው ጋር ግን አንባላም አለ። እግዚአብሔር ደግሞ በሰው ዘንድ ሞገስ የሚሰጠን ሰው አለ። የሆነ ተቀባይነትን የሚያመጣ ሰው አለ። ህብረታችንን ይቀይራል። በእንደዛ ቦታ ላይ ሞገስን እግዚአብሔር ይሰጣል፣ ተደማጭነትን እግዚአብሔር ያመጣል እያለ የእግዚአብሔር ቃል እዚህ ጋር ይናገራል። እና ሉቃስ 2:52 ላይ ኢየሱስን በጥበብና በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበረ እያለ ይናገራል። ያው የኢየሱስ እድገት በሁለት ስለሆነ እግዚአብሔር ሲመለከተንም እንደ ሰው እንደ እግዚአብሔርም እንደምንታይ ማወቅ አለብን። እና እግዚአብሔር ልቤን ያውቀዋል፣ ሰው ግን ነው እኛ እግዚአብሔር የልቡን ያህል፣ እኛ ደግሞ መንገድህን ስናይ እንወድሃል። ቁጥር 5 ላይ እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱ እወቅ፣ እርሱንም ጎዳናህን ያቀናልሃል። አይገርምም? ይህን ቃል እያነበብኩትኝ በጣም የተገረምኩት አንድ ነገር አለ። ማለት ምንም አይነት መልካም ነገር ከክርስቶስ የጀመረ እንጂ ከኛ የጀመረ አይደለም። ለምን መሰላችሁ ወገኖች? የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የሰው ልብ ይላል እጅጉን ክፉ ነው። የማን ልብ? የሰው ልብ። የሰው ልብ ውበት ያገኘው ከክርስቶስ በኋላ ነው። ለዛ ነው እኛ ግን የክርስቶስ ልብ አለን የሚባለው። የመጣው ከክርስቶስ በኋላ ነው። የሰው ልብ ያማረበት ከክርስቶስ በኋላ እንጂ የሰው ልብ ሲታይ እጅጉን ክፉ ነው። ስለዚህ ማንም በራሱ እንዳይመካ፣ ይሄ ሰው በእግዚአብሔርና በሰው ፊት ሞገስ ያገኘው ሰው አንተ ሰው በአንተ እንዳትመካ። ይሄኛው መመካት የመጣው የሰው ልብ በእግዚአብሔር ነው ያማረለት እንጂ በእግዚአብሔር ዘንድ የሰው ልብ እጅጉን ክፉ ነበረ። ውበት ያገኘው የሰው ልብ በክርስቶስ ሲታይ ነው። ቅንነትን ማፍለቅ የጀመረው የሰው ልብ ክርስቶስ መጥቶ አርፎበት ነው። መንፈስ ቅዱስ መጥቶ አርፎበት ነው። ስለዚህ ምንም መልካምነት ከኛ መካከል ቢወጣ፣ ምንም ደስ የሚል ነገር፣ ምንም በጎ ነገር ቢወጣ ያ በጎ ነገር የጀመረው ከክርስቶስ ነው። እና እንደዚህ ይላል ደግሞ እግዚአብሔርን ከፈራ ሰው ከክፋት እንደሚርቅ እዛው ወደታች ይናገራል። እግዚአብሔርን የፈራ ሰው ከክፋት ይርቃል። ለምን? እኔ አንድ ነገር ልንገራችሁ። ባሌን እኔ አቤኔርን ባሌ ከባሌ ከሌላ ወንድ ጋር ማልሄደው አቤን ይመታኛል ይፈታኛል ምናምን ብዬ አይደለም። የእውነት ጌታን አይደለም። የእውነቱም ይሄ አይደለም። አቤኔር ስለምወደው በቃ በጣም ስለምወደው ለእኔ እሱ የተገባ ባል ስለሆነ በሱ ስለረካው መጨረሻ የእርካታዬ በቃ ይሄ የባልነት እርካታዬ
አቤኔ ላይ አግኝቼዋለሁ። ስለዚህ ሌላ ባል ጋር አልሄድም እዚህ ጋር። ስለዚህ አቤኔን ጋር ቺት ማላደርገው አቤኔን ይሰድበኛል ይመታኛል ብዬ ሳይሆን ስለምወደው። ለዛ ነው የእግዚአብሔር ቃል ሲናገር እግዚአብሔርን ከፈራ ከክፋት እንርቃለን። ለምን? እግዚአብሔርን ስለምንወደው። እግዚአብሔርን የሚወድ ሰው በክፋቱ ኢንጆይ ማድረግ አይችልም። እኔ አቤኔን እየወደድኩት ከሌላ ሰው ጋር መሳቅ እንደማልችል ልክ እንደዚሁ እግዚአብሔርን ከወደድነው ከእግዚአብሔር ሀሳብ ሮንግ ነገር በሆነ ነገር ጥርሳችን አይከፈትልንም። ደግሞ ክርስቲያን ባይዘው አንዳንድ የማያስቁን ቀልዶች ሊኖሩ ይገባል። አንዳንድ ግግም የምንልባቸው ቀልዶች ይኖሩን በኢየሱስ በእውነት ጌታ ሊኖረን ይገባል። ማለት የሆነ እኔን አልፈልግም ምናምን የምንለው ነገር ይኖረን በኢየሱስ። ለዛ ነው ከክፋት ይርቃል ይላል እና እንደዚህ ይላል። ይሄ በእግዚአብሔር የሚታመነው ሰው አጥንቶቹ እንደሚለመልም ይናገራል። አይገርምም? ከክፋት መራቅ ለካ አጥንትን ሁሉ ያለመልማል። ቅድሞ ያነበበችልን ነበር። አጥንትን ያለመልማል። ኦኬ፣ ለካ ከክፋት መራቅ ውበትም አለው። እንዴት እንደዚህ ያለሽ ካላችሁኝ ኃጢአት ፊትን እንደሚያጠቁር ዘፍጥረት 4 ላይ ቁጥር 5 ላይ ለአንብቡ። እንዴት ሰዓት አለ። እንደዚህ ይላል፣ ቃየልም እጅግ ተናደደ፣ ፊቱም ጠቆረ። ማለት በቃ ፊቱም ተናደደ፣ ቃየልም ተናደደ፣ ፊቱም ጠቆረ። እግዚአብሔር መጥቶ ለምን ፊት ጠቆረ? መልካም ብታደርግ ኑሮ ፊትክ ያበራ አልነበርም? አያችሁ፣ ኃጢአት ፊትን ያጠቁራል። ደግሞ ኃጢአትን አልፈልግም እግዚአብሔር ይረዳኛል እኔ እምብየው ማለት ደግሞ አጥንትን ራሱ ያለመልማል። እኔ የሆነ ጊዜ ረግብዬ ስትናገር ሰምቻለሁ። ጴንጤ እኮ ብዙ አያረጅም ለምልሙ ነው እንጂ እድሜያቸው ትልቅ ሊሆን ይችላል ስትል ሰምቻታለሁ በጨዋታ ማለት እና ያለመልማል። እግዚአብሔር ያለመልማል። በእውነት እግዚአብሔርማ በጣም ነው የሚያለመልመው። ቁጥር 12 ላይ በጣም እየፈጠንኩኝ ነው። እሺ በጣም ይቅርታ አድርጉልኝ። እንግዲህ ቁጥር 12 ላይ ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ፣ በገሰጸህም ጊዜ አትመረር። አያችሁ፣ እግዚአብሔር ለእኛ ለጥቅሙ ሲል እንደሚገስጸን የኢዮብን መጽሐፍ ስናጠና ብዙ አውርተናል። ግን እኔ በዚህኛው መልኩ ሳይሆን ለነገራቸው የፈለኩት አዎ እግዚአብሔር ይገስጻል። አይተናል እንዴት እንደሚገስጽ እግዚአብሔር፣ እንዴት እግዚአብሔር በመከራ ውስጥ እያናገረ መልካምን ነገር እንዴት ከሰው ውስጥ እንደሚያወጣ የኢዮብን መጽሐፍ ስናጠና አይተናል። ግን አንድ የምነግራችሁ ነገር አንዳንዱን መሰበሮች አንዳንዱን ደግሞ እግዚአብሔር አይሰብርም፣ ባይዘው ሊጠግን ነው የሚመጣው። ማለት እግዚአብሔር ሲቀጣ ስለ እረኛም ቲጃ አስተምራናለች። የሆነ የፈረከተ ምናምን አይደለም እረኛ የሚይዘው ጀርባ ነው የሚመታው እረኛ። እኔ ገጠር አላደኩም ግን ይገባኛል። እንደዚሁ ለዓመት ባልም ጊዜ ሲመቱ ምናምን አያለው እና እንደዚህ ቀንድ ባል አይላትም፣ ወገቧን ምናምን እንደዚህ እየመታ ነው እንትን የሚላት እና እግዚአብሔርም እንደዛ ነው የሚያደርገው። አንዳንድ ጊዜ ግን መንገዳችንን ቼክ እናደርግ። አንዳንዱ የተሰበርንባቸው መንገዶች ለእግዚአብሔር ይሁን የሰጠነው እግዚአብሔር ይቀጣል፣ እግዚአብሔር ነው ያደረገው ምናምን ብለን ይሆን ቼክ እናድርግ። ለምን የጥበብ መጽሐፍ ነው ይሄ መጽሐፍ እና አንዳንዱ ስብራቶች ከኃጢአት የሚመጡ ወይ ደግሞ እግዚአብሔርን ካለመፈለግ እዚህ ውስጥ አዲስ ክርስቲያኖች ውስጥ ነው ትችላላችሁ። እግዚአብሔርን አልፈልግም ብለን መንገዶቻችን የሄድንባቸው መንገዶች ራሳቸው እነዛ መንገዶች አንዳንድ ይቀጣሉ እና እችን ቼክ እንድናረግ እዚህ ጋር እፈልጋለሁና እሺ ቁጥር 19 ላይ ደግሞ እንደዚህ ይላል፣ እግዚአብሔር በጥበብ ምድርን መሰረታት፣ በማስተዋሉም ሰማያትን አጸና። 20 ላይ ደግሞ በእውቀትም ቀላያትን ተቀደዱ፣ ደመናም ጠልን ያንጠባጥባል። እዚህ ጋር ያው እግዚአብሔር የፍጥረት ጀማሪ መሆኑን ይሄንን ምሳሌ 8 ላይ ቁጥር 22 እስከ 21 በጣም ይሄንን ይናገረዋል። እግዚአብሔር በቃ የፍጥረት ጀማሪ መሆኑን ገና እንዴት አድርጎ ጠፈሮች እንዴት እንደከፈለ፣ እንዴት ዝናብን እንዳመጣ፣ እንዴት እያደረገ እግዚአብሔር በጥበብ ሲሰራ እንደነበረ እዚህ ጋር እግዚአብሔር ቃል ይናገራል። ጥበብ ከጅማሬ እንደነበረች እዚህ ጋር እግዚአብሔር ቃል ይናገራል ማለት ነው። ምሳሌ 21 ላይ እንደዚህ ይላል፣ ልጄ ሆይ እነዚህን ከዓይኖችህ አይራቁ፣
ልጄ ሆይ እነዚህ ከዓይኖችህ አይራቁ። እነምን? መልካም ጥበብና ሁለተኛ ጥንቃቄ። ኦኬ፣ ከዓይኖቼ ሊርቁ የማይገባ ነገሮች እዚህ ጋር ደግሞ እግዚአብሔር ይናገራል። ምን ይላል? መልካም ጥበብና ጥንቃቄ። ለምን ጌታ ሆይ እነዚህ ከዓይኖቼ ካራቁ እኔ ምን ሆናለሁ? መልካም ጥበብ ያው እግዚአብሔር ነው፣ የእግዚአብሔር ጥበብ ነው። እሺ ጥንቃቄስ? እሺ ምንድን ነው? ለካ እነዚህን ሳረግ ምን አገኛለሁ ጌታ ሆይ ስል ለነፍስህ ሕይወት ይኖራታል። ለነፍስህ ሕይወት ይኖራታል። ምን ሲሆን? መልካም ጥበብ። የእግዚአብሔር ቃል ደግሞ ሲናገር በአዲስ ኪዳን ላይ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በአእምሮ መለወጥ ለነፍስ ናት። ሰው ከዓለም ይዞ የመጣው ከአዳም ይዞ የመጣውን እውቀት በምን ያራግፈዋል? በእግዚአብሔር ቃል ሲለወጥ ነፍስ ምን ትላለች? ትድናለች። ይህንን እናውቃለን። እና እዚህ ጋር ለነፍስ ሕይወት ይሆንላታል። ምን? መልካም ጥበብ። ያቺ መልካም ጥበብ ማናት? የክርስቶስ ጥበብ። እሺ ለአንገትህ ሞገስ። አይገርም? መልካም ጥበብንና ጥንቃቄን ሲይዝ ለአንገቴ ሞገስ ማለት መታወቂያዬ ሞገስ ይሆናል ማለት ነው። እሺ ሌላስ? እግርህ አይሰናከልም። እግሬዎቼ አይሰናከሉም ማለት የማይረገጥ ቦታ ላይ እየሄድኩኝ አልረግጥም ማለት ነው። ለምን? ከዓይኖቼ ጥበብ ስለማይለይ። እሺ ትክክለኛ እሺ ሌላ ደግሞ ትክክለኛ እንቅልፍን የጣፈጠን እንቅልፍ ተኛለሁ ማለት ሰው ሁሉ ይተኛል፣ ግን የኔ እንቅልፍ ግን የሚጣፍጥ ነው። ለምን? መልካም ጥበብንና ጥንቃቄን ከዓይኔ ስለማይለዩ። ስለዚህ ስተኛ ቀን የሰራኋቸው ከእግዚአብሔር ውጭ የሄድኩባቸው መንገዶች እየጸጸቱኝ አልተኛም። የሚኮንነኝ የለኝም። ለምን? የእግዚአብሔር ጥበብ ናት። እሷን እያሰላሰልኳት ነው የምተኛው። ስለዚህ ምን ይሆናል? እንቅልፍህ የጣፈጠ ይሆናል። በአልጋህ ላይ አትወቅስም። ጌታ ኢየሱስ ይባረክ። ደህንነትን ድንገተኛ መከራ አያገኝህም። አይገርማችሁም? ለምን? የእግዚአብሔር ቃል ስላለ በእግዚአብሔር ቃል እንጆይ ስለማረግ ጥንቃቄ ስለሚጠብቀኝ ምን አልልም፣ ድንገተኛ መከራ አያገኝህም። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መቅሰፍትም ወደ ቤትህ አይገባም፣ ክፉ ነገር ወደ አንተም አይቀርብም። እንዴት እንደምወደው! ይሄ የቤቴ መርህ ነው። መቅሰፍት ወደ ቤቴ አይገባም፣ ክፉ ነገር ወደ እኔ አይቀርብም። ይሄ ሰው ግን ምን አይነት ሰው ነው? ምንድን ነው ስንል መልካም ጥበብን የሚጠማት ከዓይኑ የማያርቃት ይሄ ሰው ድንገተኛ መከራ አያገኘውም። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይባረክ። ጥቅም መጨረሻ ላይ ደግሞ ይሄንን ነገር ሳደርግ ደግሞ የማገኘው ደግሞ ሌላ ደግሞ ጥቅም አለ። ምንድን? እግዚአብሔር መታመኛ ይሆንልሃል። አይገርማችሁም? ይሄ ሰው መልካም ጥበብን ጥንቃቄን የሚጠብቅ እነዚህን ሁሉ አሁን የዘረዘርኳቸውን ብለሲንጎች የሚያገኝ ሰው ምን ሆኖ መታመኛው? እንደዚህ የሆንኩት እኮ ጥበብ ስለያዝኩኝ ስለተጠማዋ ጥንቃቄ አይደለም። ምንድን ነው ታዲያ? እነዚህ ሁሉ ነገሮች የሆኑ ልክ ለዚህ ያደርጉ አይደለም፣ እግዚአብሔር መታመኛ ስለሆነኝ ነው። ጥቅሙ ደግሞ ይሄ ነው። አይገርማችሁም? እግዚአብሔር መታመኛ ስለሆነ። እሺ ቁጥር 27 ላይ ደግሞ ለተቸገረ ሰው በጎ ነገር ማድረግን አትከልከል፣ ልታደርግለት የምትችል ሲሆን ወዳጅን ሂድ ተመለስ፣ ነገ እሰጥሃለሁ አትበለው፣ በጎ ነገር ማድረግ ሲቻል ይላል። ወገኖቼ እኔ ይህንን ሳነብ ገረመኝና ገላትያን 6 ቁጥር 10 ላይ ደግሞ እንደዚህ ይላል፣ እንግዲህ እንዲህ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤት ሰዎች መልካምን እናድርግ። አንዳንድ ካለን ምንም ማለት አይደለም ባይዘው መስጠት። አንዳንድ ጊዜ ማሰብ የማያስፈልገው ነገር ላይ ማሰብ እናቁ። በእውነት ጌታ በቃ ለምን እዚህ ጋር የሚለው ማድረግ እየቻልክ ለምን ተመለስ ትለዋለህ? አንዳንዱን ነገር ማሰብ የማይገባችሁ ነገር ላይ አታስቡ። መስጠት ካለብን እንስጥ። ይልቁንም ለማን? ለሃይማኖት ቤት ወዳጆቻችን፣ አብረውን ወራሽ ለሆኑ ለነሱ መልካምን ነገር እናድርግላቸው፣ እንስጣቸው፣ አንከልክላቸው። ይሄ ብር ወደ ሰማይ አይሄድም፣ እዚሁ የሚቀር ነው። ለዚህ በቃ እንስጣቸው። ከላይ ደግሞ አብረን እንሄዳለን እኮ በቃ ለእንዴት ለእነሱ እንከለክላለን? አንከልክላቸው። በቃ
የእግዚአብሔር ቃል እዚህ ጋር ሲናገር እንደዚህ ይላል። ዮሐንስ 3 ምዕራፍ አንደኛ ዮሐንስ 3 17 ቁጥር 18 ላይ ወንድምህ የዚህን ዓለም ገንዘብ ቢቸግረው ካራራህለት እንዴት ይላል። በቃ ማለት እንዴት ከዛ እንደዚህ ይላል። በጣም ይገርመኛል ደግሞ ፍቅራችሁ በአንደበት ብቻ አይሁን በነገር ሁሉ ይገለጥ ማለት ማረግ እየቻልን ወይኗን ቸግሯት ኦኬ እሺ እኔ ቸግሮኝ ወይኗ ካጠገቤ ቁማ ወይኗ ርቦኛል ስል ኪሷ ውስጥ በጣም ብዙ ብር ይዛ እኔን ይራበኝ አይዞሽ ሲሪየስሊ እግዚአብሔር ያያል እኮ። ዳቦ መግዛት ከቻለች ዳቦ ልትገዛልኝ ይገባታል። እግዚአብሔር ይሄንን ከቅዱሳን ከእያንዳንዳችን ላይ ኤክስፔክት ያደርጋል። እኔን ያልንበት መንገድ ላይ እውነት እኔን ብቻ ነው ወይስ ልናካፍለው የሚገባን ነገር እያለ ነው እኔን ያልነው? እግዚአብሔር ይሄንን ከኛ ያያል። ባይዘው እንዴት አራራለትም ልንራራለት ይገባል። እሺ ቁጥር 30 ላይ ሄዳለሁ። ጌታ ይባርክ። የጨረስኩ ነው። እሺ ይሄ ቁጥር 30 ላይ ምንም ጉዳት ሳያደርስብህ ያለ ምክንያት ሰውን አትክሰስም። አይገርማችሁም? ምንም ጉዳት ሳያደርስብህ ምን አትበል፣ ሰውን አትክሰስ ማለት አንዳንድ ጊዜ አናቃቸውም ማን ይሁኑ ምን ይሁኑ፣ ግን እሷ እንደዚህ ናት፣ እሱ እንደዛ ነው፣ እሷ እንደዛ ነው ብለን በድፍረት ስለ አንዳንድ ሰዎች ከክርስቲያን አንደበት ይሄ አይጠበቅም። ከዛ ላይ ደግሞ አንድ ማወቅ የሚገባን ነገር ክርስቲያን ከሳሽ አይደለም፣ በእውነት አይደለም። ለምን የእግዚአብሔር ቃል ሲናገር የወንድሞች ከሳሽ ተጥሏል ይላል። ስትከሱ ከማን ኢምፓርት እንዳደረጋችሁ ቼክ አድርጉ። ክስ የእግዚአብሔር ኔቸር አይደለም። እግዚአብሔር ከሳሽ አይደለም። ባይዘው እግዚአብሔር የሚራራ አምላክ እንጂ የሚከስ አምላክ አይደለም። እግዚአብሔር የሚከስ አምላክ ቢሆን ኑሮ ማን በፊቱ ይቆም ነበር? ስለዚህ ይሄ የክርስቲያን ኔቸሩ ሊሆን አይገባም። ማለት እንደ ቀልድ እቺን ነገር እንዳንለማመዳት እኔ አበክሬ ልነግራችሁ እፈልጋለሁ። ክስ የኛ አይደለም፣ በእውነት የኛ አይደለም። ይሄ ፍርድ፣ ክስ የክርስቲያን ኔቸር አይደለም። ጥላቻ ማን እንደሆነ ሳላቃል ምን እንደሆነ ሳላቅ ቦግዬ ስታስጠላኝ ወሬ ራሱ ያስጠላም ራሱ ይሄ አያምርም ከክርስቲያን አንደበት ላይ በእውነት እኔ በጣም ስለሚደብረኝ ነው። እኔ ራሱ ሰው ሁኜ ይደብረኛል። ይሄ ስለ ሰውየው ሳናቅ ስለ ማንነቱ ሳናቅ ከማን ነው ኢምፓርት ያደረግነው? የወንድሞች ከሳሽ ተጥሏል ነው የሚለው እግዚአብሔር። እሺ 31 ላይ እንደዚህ ይላል፣ በግፈኛ ሰው አትቅና። በምን አይነት ሰው? ጌታ ሆይ በግፈኛ ሰው አትቅና፣ መንገዱን ሁሉ አትምረጥ። ምኑን ጌታ ሆይ? መንገዱንም አትምረጠው፣ በግፈኛውም ሰው አትቅና። ለምን ጌታ ሆይ? በግፈኛው ሰው ብቀና እኔ ምን ሆናለሁ? ጌታ ሆይ አለ የምትሆኚው ልጅ አትቅኝ በግፈኛው ሰው። ይሁላችሁ ጠማማ ሁሉ በእግዚአብሔር ፊት እርኩስ ነው። ኦኬ ግፈኛ ምንድን ነው ጌታ ሆይ? ጠማማ ነው። በእግዚአብሔር ፊት ምንድን ነው ይሄ? እርኩስ። እንዴት ያስፈራል በእግዚአብሔር ፊት እርኩስ መሆን። አይገርማችሁም? በግፈኛው አትቅና፣ በእግዚአብሔር ፊት ምን ስለሆነ? እርኩስ ስለሆነ። ሁለተኛ የእግዚአብሔር መርገም በኃጥእ ቤት ነው። አይገርማችሁ? ፌዘኛ እርሱ ያፌዝባቸዋል። ማን ያፌዝባቸዋል? እግዚአብሔር። የሰነፎች ከፍታቸው ግን መዋረድ ነው። ኦኬ እነዚህ ፌዘኞች ግፈኞች ለካ ከፍታ ላይ ወጣን ሲሉ መጨረሻ ላይ ለካ ውርደት ነው ቤታቸው። አይገርማችሁም? ውርደት ነው ቤታቸው። እሺ ጌታ ሆይ እንደዛ ከሆነ እኔ በግፈኛው አልቀናም። ስለዚህ እሺ በግፈኛው ለማልቀናው ለኔ ደግሞ ጌታ ሆይ ምን አለ? አለኝ እግዚአብሔር አለው። አይገርማችሁም? በግፈኛው ለማንቀናው ለኛ ደግሞ እግዚአብሔር አለው። ምን አለ ጌታ ሆይ? የእግዚአብሔር ወዳጅነት ግን ከቅኖች ጋር ነው። ሃሌሉያ! የማር ወዳጅነት፣ የእግዚአብሔር ወዳጅነት ለማን? ለማይቀናው፣ በግፈኞች ለማይቀናው፣ መንገዳቸውንም ለማይመርጠው ለነርሱ ደግሞ ወዳጅ አላቸው። ከግፈኞች ጋር ወዳጅ አልሆንም ስትሉ እግዚአብሔር ደግሞ ይመጣል፣ እናንተ ወዳጅ ይሆናል። ወዳጅ ማለት ባይሰው ትስስርን ያመለክታል። ይሄ የቆየ አሁን እኔ
ወዳጄ ነው ስል የረጅም ዓመት ኢንቲሜሲ ያለኝን ሰው ነው ወዳጄ ነው እምለው። ወዳጅ ሆነዋል እግዚአብሔር። ዋው ጌታ ሆይ! እሺ ሌላስ ጌታ ሆይ? የጻድቃን ቤት ግን ይባረካል። እውነት ጌታ ሆይ። ስለዚህ በግፈኞች ላይ ካልቀናችሁ፣ በእነሱ መንገድ ካልሄዳችሁ እግዚአብሔር የግፈኞች ቤት የእግዚአብሔር ቁጣ አለባት። እሺ የጻድቃን ቤት ግን ይባረካል። አይገርማችሁ? እግዚአብሔር የኛን ቤት ይባረካል በኢየሱስ። ለትሁታን ግን ሞገስን ይሰጣል። እንዴት ደስ እንደሚለኝ ይሄ! ለትሁታን ሞገስን ይሰጣል። ለምን አይነት ትሁታን? እግዚአብሔርን ለሚፈሩ። አይዘቤ ትሁታን ማለት መልመጥመጥ አይደለም። ለእግዚአብሔር ቃልና ለእሱ የሆነ ስታንድ ያላቸው፣ በቃ የማይደራደሩት፣ ለእግዚአብሔር ነገር እንዴት ምን የማይሉ፣ ለእነሱ ምን ይሰጣል? ሞገስን። ሞገስ በኢምፓርቴሽን አይመጣም ወገኖች። ሞገስ ከራሱ ከእግዚአብሔር የሚሰጠን ነው። ሃሌሉያ። ጠቢባን ክብርን ይወርሳሉ። ጌታ ኢየሱስ ይባረክ። ጨርሻለሁ። ጠቢባን ምንን ይወርሳሉ? ክብርን ይወርሳሉ። የእግዚአብሔር በቃ ክብርን ይሰጣቸዋል። እነዛ የሰነፎች ከፍታ መዋረድ ነው። የጠቢባን ደግሞ መጨረሻቸው ክብርን ይወርሳሉ። ከክብርም ደግሞ ወደ ሌላ ክብር እያደጉ ይሄዳሉ ማለት ነው። ጌታ ኢየሱስ ይባረክ። እንግዲህ ይህንን ካልኩ ስንት አይነት ጥበብ አለ? እችን ብዬ ጨርሳለሁ። ብዙ አይነት ጥበብ አለ ማለት አንዳንድ ሰዎች ይሄ ነገር እኮ አልገባህም፣ ይሄ እኮ ጥበብ ነው፣ ይሄ እንደዚህ ነው ምናምን ብሎ የሚያወሩን አሉ። ጥበብ በዚህ በኩል ይቀዳል፣ ጥበብ በዛ በኩል ይቀዳል፣ ጥበብ ከዚህ ነው ምናምን፣ እንደዚህም ሰምተን እናውቃለን። እኔ ሰምቼ አውቃለሁ። እና እስኪ ያዕቆብ 3 ከቁጥር 13 ገብተን ነው እንደዚህ ይላል፣ ከእናንተ ጥበበኛና አስተዋይ ማን ነው? እሺ ከእኛ መካከል ጥበበኛና አስተዋይ ማን ነው? እንግዲህ ዛሬ ይለያል። ከእኛ መካከል ጥበበኛውና አስተዋዩ ዛሬ ይለያል። በእግዚአብሔር ቃል እንደዚህ ይላል፣ በመልካም አናኗሩ ስራውንም በጥበብ በየዋሃት ያሳይ። በምኑ ያሳይ? እግዚአብሔሩ። በእኛ መካከል እንግዲህ ጥበበኛ ካለ በመልካም አናኗሩ ስራውን ያሳይ። ኦኬ፣ ለካ ጥበብ በመካከላችን ካለ በምን የሚለይ ነው ማለት ነው? በመልካም አኗኗራችን ጥበብ ይለያል። እሺ ነገር ግን ይላል አንዳንዶቹ፣ ነገር ግን መራራ ቅንዓትንና አድመኝነትን በልባችሁ ቢኖር አትመኩ። እንዴ ጌታ ሆይ እንዴት ነው? መራራና አድመኝነት ያስመካል እንዴ? እንዴት ያስመካል? እነግራችኋለሁ። በእውነትም ላይ አትዋሹ። እንግዲህ አንዳንድ ጊዜ ሰምታችሁ ከሆነ እኔ ከጠላው ጠላው ነው፣ ራትሽን ነው፣ እኔ ከጠላው ጠላው ነው ማለት ቸርች ውስጥ እኔ ሰምቼ አውቃለሁ ይሄንን አባባል። እውነት አያችሁ፣ እግዚአብሔር ቃል ሲናገር አትመኩበት። እኔ አንዴ ከቆረጥኩኝ ቆረጥኩ ነው። አረ ይሄ አያስመካም። በእውነት ላይ አትዋሹ አለ እግዚአብሔር ቃል ነው። እኛ የምህረት ልብ ነው የተሰጠን። እውነት ይሄኛው ጥበብ ከየት ነው? ከማን ነው ታዲያ ይሄ ጥበብ? እንደዚህ ከጠላው ጠላው ነው ከምን የሚያስብለው ጥበብ ከየት ነው ብለን ስኒ ይህ ጥበብ ከላይ የሚወርድ አይደለም። የቱ ጥበብ? ከጠላው ጠላው ነው። እኔ ከቆረጥኩ ቆረጥኩ ነው፣ አልዞርም፣ አልመለስም። በቃ ይሄ ጥበብ ከየት ነው? ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው። ኦኬ፣ ጥበብ አለ። አይገርማችሁም? የምድር ጥበብ የሚባል የስጋ ነው። ኦኬ፣ የስጋ ጥበብ የሚባል አለ። የአጋንንትን ነው። እንግዲህ ዛሬ እግዚአብሔር እንዳስተማረን እኔ አምናለሁ። እኔ ግን አንድ ነገር አውቃለሁ፣ ጥበብ የጎደለው ማንም ቢኖር እግዚአብሔር ያለ በልግስና እንደሚሰጥ ያዕቆብ እዛው ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጥ እግዚአብሔርን ይለምን እርሱም ይሰጠዋል ይላል። ስለዚህ እግዚአብሔር ይባረክ። ጥበብ ወዴት ነሽ እያልን የምንሮጥ አይደለም። እግዚአብሔር በልግስና ይሰጠናል በኢየሱስ ስም። ይሄ ነገር እንኳን አሁን ያወራኋቸው አንዳንድ ነገሮች እንኳን ቢገኙብን እግዚአብሔር በልግስና ሊሰጠን የታመነ ነው። ወዳችኋለሁ። ብዙ ነገር ቀርቶልኛል። ብዙ ነገር እንደቀረላችሁ አምናለሁ። ተባረኩ።